ዓለም አይኑን ወደ ኢራን ባዞረበት በዚህ ሰዓት አንዳች ከባድ ውሳኔ ጋዛ ላይ ተላልፏል። ይህ የመካከለኛውን ምስራቅ የጦርነት እልቂት እንዳይቋጭ ያደርጓል የተባለው ውሳኔም በበርካቶች መነጋገሪያነቱ ቀጥሏል። የጋዛ ጦርነትን ለመቋጨት የተፈረመው የሰላም ስምምነት ግዛቱን የሚያስተዳድር በባለሙያዎች የሚመራ መንግስት ወደሚቋቋምበት ሁለተኛ ምዕራፍ መሸጋገሩን የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ማስታወቃቸውን ተከትሎ ነበር ጉዳዩ ወደ መነጋገሪያነት ያደገው። ባለፈው ጥቅምት ወር በተፈረመው የተኩስ አቁም ስምምነት በምዕራፍ 1 ትግበራው የታጋቾችና የእስረኞች ልውውጥ እንደተፈጸመበት የሚታወስ ሲሆን ይህኛው ምዕራፍ ደግሞ እስራኤል በከፊል ከጋዛ ርስቶች የወጣች ሲሆን ወደ ግዛቲቱ የሚገባው እርዳታም ስለመጨመሩ የሚገመግም ነው። ሁለተኛው ምዕራፍ ደግሞ መልሶ ለመገንባትና ጋዛን ሙሉ ለሙሉ ከወታደራዊ ኃይል ነፃ ለማድረግ የሚወሰዱ እርምጃዎች እንደሚተገበሩበት ነው በመካከለኛው ምስራቅ የነጩ ቤተ መንግስት ልዩ መልእክተኛ የሆኑት ዊትኮፍ የገለጹት። ይህ ግን በአንዳንድ የፖለቲካ ሳይንስ ተመራማሪዎችና የቀጠናውን ጉዳይ ባንክሮ ለሚከታተሉ የደህንነት ባለሙያዎች የሚዋጥ አልሆነም። እስራኤል የግዛት ማስፋፋት ሂደቷን እያጠናከረችና ጋዛን ሙሉ ለሙሉ ለመቆጣጠር በምታደርገው ሂደት ውስጥ እንደዚህ ያለ በባለሙያዎች የሚመራ መንግስት ያውም በአሜሪካ መቋቋሙ የግዛት ማስፋፋት ሂደቷን ለማጠናከርና ለመደገፍ ያለመም ነው ይላሉ። አሜሪካ ሐማስ ለግዴታዎቹ ሙሉ በሙሉ ተገዢ እንደሚሆን ትጠብቃለችም ያሉት ዊትኮፍ ይህንን አለመፈጸም ከፍተኛ የሆነ መዘዝ ያስከትላል ሲሉም ነው የተደመጡት። ሐማስ ፍልስጤም ነፃ ሀገሩን እስካልተመሰረተችና እስራኤልም ሙሉ በሙሉ ከጋዛ ለመውጣት ቃል እስካልገባሽ ድረስ ትጥቅ እንደማይፈታ ከዚህ ቀደም መግለጹም ይታወስ ነው። ታዲያ ይህ ሁለተኛው ምዕራፍ የጋዛ አስተዳደር ብሔራዊ ኮሚቴ የተባለ ጊዜ የባለሙያዎች የፍልስጤም አስተዳደር ጋዛ ውስጥ የሚቋቋም ይሆናል የሚሉ መረጃዎችም እየወጡ ነው የሚገኙት። በሰላም ሂደቱ አሸማጋይ የነበሩ የቀጠናው አገራት ማለትም ግብጽ፣ ካታርና ተርክዬም የጋዛ ሰርጥን የሚያስተዳድር የፍልስጤም ኮሚቴ መቋቋሙን በበጎ እንደሚከተሉት ሲገልጹም ተደምጧል። አሁንም ግን ጥያቄው እዚህ ጋር የሚጫር ነው። በእርግጥ የሚቋቋመው ይህ የባለሙያዎች ቡድን የፍልስጤማውያንን መብት የሚያስከብር ወይስ በፖለቲካ ተጠልፎና ብዙ ጊዜን ሳይቆይ ከውድድር ውጭ የሚሆን የሚለው? የጋዛ የመረረ የጦርነት ሐቅ ግን ዛሬም ጠባሳው በብዛት እየታየ ነው። ሁለተኛው ምዕራፍ ይፋ ከመደረጉ አስቀድሞ ታዲያ ሐማስና አጋሩ የሆነው የፍልስጤም እስላማዊ ጂሃድ በጋራ ባወጡት መግለጫ ቴክኖክራቲክ የፍልስጤም መንግስት ለመመስረት የሚደረገውን ጥረት ለመደገፍ መስማማታቸውን ገልጿል። ጊዜ አስተዳደሩ ስራውን እንዲጀምር ተስማሚ ሁኔታዎችን እንደሚፈጥሩም ሲገልጹ ነው የተደመጠው። በመካከለኛው ምስራቅ የጋዛ ጥፋት መቆሙን የዋሽንግተን አለቆች ቢገልጹም ተኩስ አቁሙ ግን ሙሉ ሆኖ አልተተገበረም ያለችው እስራኤል ዛሬም በእርዳታ ተቀባዮች ላይ ሰይፏን መምዘዟን አላቆመችም። አሁን ላይ የመካከለኛው ምስራቅ የፖለቲካ መሪ ከውድመት ወደ መልሶ ግንባታ በወራት ልዩነት የታጠፈ ቢመስልም ነገ በዚህ አካባቢ ምን እንደሚገጥም ለማወቅ አዳጋች እንደሆነ የሚያጠያይቅ አይደለም። አዎ ሐማስም ቢሆን በስመ ፍልስጤማውያን ስም ተደብቆ የሚሰራቸው የሽብርተኝነትና የመልሶ ማጥቃት ሂደቶች ዳፋው ለዛ መከረኛ ህዝብ ነውና እሱም በእርግጥ የሰላም ስምምነቱን አዳጋች እያደረገው እንደሆነ የሚገልጹም በርካቶች ናቸው። በእርግጥ በሻርም ሼክ ቅንጡ የባህር ዳርቻ የታሰረው የዛን ወቅት ውል መልሶ ግንባታን አንዱ ነጥብ አድርጎ ያሰፈረ ሲሆን ሚሊዮን ንዋይ ለሚጠይቀው ፖለቲካዊና ማህበራዊ ጫናም ሊያስከትል ይችላል ለተባለው አዲሲቷን ጋዛ የመፍጠር ትልም ስንቅ የሚያደርጉት ግን አልጠፉም። ጋዛ የግዛት ማስፋት ሂደት አድርጋ በምታየው እስራኤልና ጎላንና ሲናይን አስነጥቀው የጋዛን የባለቤትነት ድርሻ በአሜሪካ ሽፋን ሊነጠቁ ከጫፍ የቆሙት አረቦች መካከል ያለው ውጥረትም
በሾላ ድፍን ወደ ሌላ የፖለቲካ ምዕራፍ እጥፍ ያለ እየመሰለ ነው። በእርግጥም ያ በጥቅምት 7 በሐማስ የተወረወረ ድንጋይ ዛሬም በጥፍ ተባስቶ ጋዛን የእልቂት ማዕበል አድርጎታል። ሰዎቹ የጥይት ድምፅን ባይሰሙም የረሃብ ጥይት እየቆላቸው ነውና ነገን በዚህ አካባቢ ምን ሊፈጠርባቸው እንደሚችል እየጠየቁ ነው። አዎ ግጭት ጠማቂነት መገለጫዋ በሆነውና ዛሬም ድረስ ስለ ንጹሃን ሞት ሳይሆን በዛ አካባቢ ስላለው የርስት ተሟጋችነት ያገባኛል የምትለው አሜሪካ የኢራንን የውስጥ ችግር እንደ አንድ መንገድ ተጠቅማበት እስራኤል የምትፈልጋቸውን አካባቢዎች እንድትቆጣጠር ልታደርግ እንደምትችልም እየተነገረ ነው። ከ1967ቱ የአረብ እስራኤል ጦርነት በኋላ በእስራኤል ወታደሮች የተያዙት የአረቦች ቦታዎችም ዛሬም ድረስ መከራከሪያነታቸው እንደቀጠለ ነው። ጎላንም ሆነ ዌስት ባንክ ብሎም ጋዛ ዛሬም የሚያጨቃጭቁና ነገ ሌላ የጦርነት ምዕራፍን ሊከፍቱ የሚችሉ ትላልቅና አውዳሚ የተቀበሩ ቦምቦች እንደሆኑም የሚያነሱ በርካቶች ናቸው። የሰሞነኛው የሰላም ተስፋና በዚህ የሰላም ሂደት ውስጥ ደግሞ ሁለተኛ ምዕራፍ ተብሎ እየተቆጠረ ያለው የአስተዳደር መመስረት ሂደት አሜሪካንን ከፊት አድርጎ አረቦቹንም ከኋላ አረገ ይመስላል። መለሳለስ የበዛበት የኔንም ጥቅም ለማስከበር አንድ እርምጃ ይሄዳል የሚል ተስፋ የተጣለበት ተደርጎ በሐማስ ጭምር የታየው ይህ ሁለተኛው የሰላም ሂደት ግን የእስራኤልን ግትር የፖለቲካ አቋምና የሐማስን ሸምቆ የመግደል ሂደት ካላጠበበ መፍትሄ ሊያመጣ ይችላል የሚል አተያይ ግን አይኖርም። አዎ ሁለተኛው ምዕራፍ የጋዛ አስተዳደር ብሔራዊ ኮሚቴ ታዲያ ጋዛን ሙሉ በሙሉ ከወታደራዊ እንቅስቃሴ ነፃ የማድረግና የመልሶ ግንባታ ስራን ይጀምራል ተብሎም እየታሰበ ነው። ይህ እርምጃም በዋነኝነት ማንኛውም ያልተፈቀደለት ግለሰብ ትጥቁን እንዲፈታ ማድረግን ሊያካትት እንደሚችልም እየተነገረ ነው ያለው። ትጥቅ አንፈታም በሚሉና ትጥቅ አስፈታለሁ በሚሉት መካከልም ያለውን ጦርነት ዳግም እንዳያገረሽ እየተነገረ ነው። መካከለኛው ምስራቅ ግን ዛሬም የውጥረት ድባቡ እንደቀጠለበት ነው።